አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደግዬ ናችሁ ወይ? ከኔ ጋር አልሐምዱሊላህ። ጾም እንዴት ይዟችኋል? ረመዳን አለቀችብን እንግዲህ እንዴት ተማላ ማለት ነው። አላህ ሱብሃነሁ ወተዓላ ጾመው ተጠቀሙታል ባሮቹ ያድርገን። እንደምታዩት እንግዲህ ሳምቡሳ መስራት እንትን ባንልም አቅማችን ምክንያቱም ሳምቡሳ ለመስራት እዚህ ጋር ያኔ ትንሽ ቂጣውን መጋገሩ ምናምን ነገር አድካሚ ነው። በዛ ላይ መጫት ነኝ። ያው ሁለት መጫት በሉት ሁለት የአንድ መጫት አጥቢው ማሚ አጥቢው ባባ አትሳይ ወደሱ እና ቡፋ እንዲሁም ደግሞ ብስኩት ምናምን በቃ ቀላል ቀላሉን ነገር እንደዚህ አዘጋጅቼ ጠባብሻለሁ። ቡፋውም ቡፍ ብሎ ወጥቷል እንደምታዩት። ብስኩታችንም እዚህ ጋርም ደግሞ እንደምታዩት በቃ እንደዚህ ቀለል ያለ ፍጡር ከነ ልጆቼ ማለት ነው አዘጋጅቻለሁኝ። አባቴ መጥቷል። አባቴ ስለመጣ ቡና እኔ ብቻዬን ከሆንኩ ቡና አላፈላም። በነገራችን ላይ ለሁለት ወር አልቀመጥም፣ አላፈላም፣ ቡና አልጠጣም። ጣጣ አይሰጠኝም ማለት ነው ወግጄ እና አባቴ መጥቶ ነበርና ለሱ ቡና እዚህ ጋር ጭስ 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 አደረኩኝ ተፈጥሮ በኋላ ያለው ማለት ነው። ይህንን ይመስላል እንግዲህ ቡናችንን አፍልተን የሰራነውን ብስኩታችንን ምናምን በላልተን ያው እንግዲህ ፍጡር ምናምን ምንድነው ሱፍራ ዝርግቼ ምናምን አላሳየኋችሁም እንጂ ያው ዘና ያለ ፍጡር ነው ያፈጠርነው እንዲያቀሜቲ ማለት ነው። ቡናችን እንግዲህ ይሄን ይመስላል እላችኋለሁ ውዶችዬ። እናንተ እንዴት ናችሁ? በተረፈ ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። ጦምሳ እንዴት ይዟችኋል? ቡናው እንግዲህ ተፈላ። እዩት 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 እንደዚህ ዘረጋግተን ቦግ አይኑን አውጪውና ረፊ አንቺስ እንደው እናትዬ ወየ እንደዚህ ቦግ 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 አድርገን ቡናችንን ያው በርከት አድርገን የቆላ ነው። እንደዚህ እንግዲህ ሲመጣ ተብሎ ነው። አንቺ አረግቺ ጅል አይኑን ፍጥጥ ፍጥጥ ሲያረግ ጊዜ ዲስ አላት መሰለኝ። አይኑን ልወጋ ትታገላለች። ሰይ ለቃቂ እሺ እሺ ዋገጅ እምቢ ብሏል። ጥጦንም ሞግጂ ያው እንግዲህ መሳመጥ ነው እንደምታዩት ማለት ነው። ያው ቡና እንጠጣ። ለማንኛውም ቡና እንጠጣ ብለናል እና ውድና የተከበራችሁ ውድ ቤተሰቦቼ ጦም በአረብ ሀገር በመዳም ቤት እንዴት ይዟችኋል? እኔ በቤቴ አልሐምዱሊላህ ረብል ዓለሚን ከልጆቼ ጋር ታይ 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 እያልኩኝ እየተዳለቀሁኝ አለሁኝ። አባ ፈርሃት ነው ቆይማ እና አልሐምዱሊላህ ነው ከኔ ጋር ረመዳናችንም እየፎረረ ነው እያለቀብን ነው። ወላሂ ሱብሃንአላህ። እንግዲህ ዘንድሮ አላህ ሱብሃነሁ ወተዓላ ወፍቆን እንደጾም ነው ጾማችንን ተቀባይ አላህ ያደርግልን፣ ኢባዳችንን ተቀባይ አላህ ያደርግልን። ያጎደልነው ነገር ካለ አላህ ሱብሃነሁ ወተዓላ ይቅር ብሎ ይባልን እላችኋለሁ ውዶችዬ። ጆሮሽ ምን ሆነ እና ያው እንግዲህ ዘንድሮ በመዲያም አምና ነገሩ አምናም እኔ ያው አረብ ሀገር ነኝ እንጂ መዲያም ቤት አይደለሁም። በነገራችን ላይ ሶስተኛ ረመዳን ነው ዘንድሮ እኔ ከመዲያም ኩሽና ወጥቼ በራሴ በግሌ ስጾም ማለት ነው። አልሐምዱሊላህ ረብል ዓለሚን። እናንተም ደግሞ በመዲያም ኩሽና ይሄን አንጪው ይሄን አንጪው ይሄን አንጪው እየተባላችሁ ድርቅ ዲክም እያላችሁ ያላችሁ አላህ በቃ ብሎ ሀሳባችሁን አሳክቶላችሁ መጪው ረመዳንን ደግሞ በቤታችሁ ከቤተሰቦቻችሁ ጋር የምትጾሙ አላህ ያድርጋችሁ ማለት ነው። አላህ ሱብሃነሁ ወተዓላ ኸይሩን ነገር ይሻልን። አላህ ኗሪዎች ያድርገን እላችኋለሁ ውዶችዬ። ወይ እና እስኪ ሸር እያደረጋችሁ አበረታቱኝ ማለት ነው። ዩቲዩብ ላይ ብዙም እየወጣሁ አይደለም። አንደኛ ያው መጫትም ከመሆኔ አዲስም ደግሞ ኢትዮጵያ ስትገቡ ያው ብዙ ነገሮች ቢዚ ያደርጓችኋልና በዛ የተነሳ ቢዚ ሁኜ ያው ዩቲዩብ ላይ ብዙም እየወጣሁኝ አይደለም ማለት ነው። በዛ ላይ ደግሞ የሚያበረታታም የለም። በነገራችን ላይ እኛ ኢትዮጵያውያኖች የምንበረታታው ወይም ደግሞ ሰውን የምናበራታው ሲሞት ያን የዛን የሞተ ሰው ፎቶ ያቀናበርን ብቅ ብቅ ማለት እንጂ በቁመናው እያለ እናግዘው እናበረታታው የሚል የአካል የለም ማለት ነው። እና ነፍሴ ዩቲዩብ ታውቋቸዋላችሁ። ነፍሴ ነው የሚባባሉት እና በነገራችን ላይ አረብ ሀገር ነበሩ በፊት። ከዛ ኢትዮጵያ ገቡ። ከዛ ሁለት ልጆች አላቸው፣ አንድ ሴት አንድ ወንድ። እንግዲህ ሁለቶችንም አውቀው ከዛ ወዲህ ወልደዋል አልወለዱም አላሁ አለም።
ወላኪን ግን በቁመናዋ እያለች በቃ እሷን ለማሸማቀቅ የማይጠፍ ኮሜንት አልነበረም። ሱብሃንአላህ አላህ ይዘንላት አላህ ይራህማት። እሷ ወደ እውነተኛው ሀገር ሄዳለች። እኛ እዚች ውሸታም ሀገር ነው አሁንም ለጊዜውም ቢሆን ያለ ነው ማለት ነው። እና እሱን በቃ ይችን ምኗን ነው ያገባሃት ለምን ነው ያገባሃት እያሉ በስድብ እሷን ለማሸማቀቅ ነበር። እሷ ግን ምንም እንትን አትልም ነበረ። አባትየውም ባልየውም ደግሞ ማሻአላ ነው። እኔ ወዳታለሁኝ ምንም አትበሉ እኔ ወዳታለሁ እያለ ነበር መልስ የሚሰጠው። ዛሬም ደግሞ ሷሊህ ሴት ማለት ባሏ የመሰከረላት ናት ይባላልና በጣም ነው በቃ ደግነቷን እንትን እያለ እየመሰከረላትና እንትን እያለ ዱአ አድርጉላት እያለ ያለው አላህ ይቀበላት ኸይር ስራዋን ማለት ነው። ኸይረኛ ናት፣ ደህና ናት፣ ሶላት ትሰግዳለች፣ ነፍሴ ሰው አትበድልም ምናምን ነገር እያለ እየመሰከረላት ነው ባሏ። ምርጥ ሴት ማለት ባሏ የመሰከረላት ናት ይባላልና አላህ ይዘንላት ዱአ አድርጉላት ብሎ ሲወጣ አላመንኩም። እውነት ለመናገር ግን የሆነ ውሸት ነበር የመሰለኝ ማለት ነው። ሱብሃንአላህ እኔ እንጃ ለምን እንደው አውቃለሁ። ሁላችንም ከሞት አንቀርም፣ ሞት ቅርብ ነች። እና አላህ ይዘንልን፣ አላህ ይቅር ይበለን፣ አላህ ህማማታችንን ያሳምርልን እላችኋለሁ ውዶችዬ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ያው የመጫት ነገር እየተነጫነጭኩኝ ነው። ባቢ ተነጫንጯል። እህቱ እየነካቸው ጥቆን ቅምጥ ታረጋለች። ቀማችህን ምን አረገችህ? እሺ ንገረኝ።